ተመልካቾቻችን እንዴት ናችሁ? የእሁድ መዝናኛችን በሽርሽር ሰዓታችን እንግዲህ ተመልሷል። በዚህ ሳምንት ደግሞ በሽርሽር ሰዓታችን እጹብ ነው እንግዲህ ይዤው አንዳንድ ቦታዎች ይዤው ሽርሽር የምለው በሳምንት ውስጥ የተለያዩ ስራዎችን ሲሰራ ደክሟል ቆይቷል። ስለዚህ ሽርሽር ይገባዋል። አሁን ጋዜጠኛም አይደለም የመዝናኛ ፕሮግራም አዘጋጅና አቅራቢም አይደለም ተጋባዥ ነኝ። በጣም ነው የማመሰግነው እውነት በስራ የዛረ ጉልበቴን እንዲሁም ደግሞ በተለያዩ ምክንያት አምሮዬ ብዙ ነገሮችን ሲያገላብጥ ስለሆነ የሰነበተው እስኪ እርፍ ብዬ የምዝናናበት ቦታ እንዲህ አይነት ቦታ ስላመጣሽኝ ጅምሩ ያስታውቃል። ደስ አመሰግናለሁ። ምንም ማለት እንግዲህ ተመልካቾቻችን እጹብን ዛሬ ይዤው መሄደው የት ነው የሚለውን ከኛ ጋር ስትቆዩ ነው የምታዩት የሚሆነው። ግን ለአብነት ያህል ትንሽ ጠቀስ ላድርገው። እንደምታዩት መጽሐፍ ይዟል። ስለዚህ ለማንበብ የሚሆን ቦታ አለ። ቁጭ ብለህ ራስ የምታዳምጥበት እንዲሁም ደግሞ ነፋሻማ የሆኑ ቦታዎችን ነው እንግዲህ ዛሬ በከተማችን ሲሽከረከር ሙለው ማለት ነው። በጣም ነው የማመሰግነው። ስለዚህ ተመልካቾች ከኛ ጋር ስትቆዩ ሽርሽራችን አሁን ነው እንግዲህ የጀመረው። ስለዚህ እስከ ፕሮግራማችን ፍጻሜ ደግሞ ስትቆዩ ሌሎች ቦታዎችም ከኛ ጋር አብራችሁ የምትሄዱ ነው የሚሆነው። አብራችሁን ሁኑ። እጹቤን እንግዲህ አንሸራሽረዋለሁ። ጀመረ መንሸራሸር ከርና እንግዲህ በጎዳ ነው። ዳላንጎራጉር ምየተ ገዝቼ ትዝታ ዳላንጎራጉር ምየተ ገዝቼ ትዝታ አሁን ደግሞ ያለነው እንግዲህ ያየክ ነው አይደለ? ጥበብ እንግዲህ የጠራችኝ ሰው ነበርኩ። አሁን ጥበብ ከተጠሩ ሰዎች መካከል መጥቻለሁ። ከፊት ለፊቱ ቆመካል። በጣም ለሰው ልጆች ፍቅር የሰው ልጆች ሰላም ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም ለሀገር ዙሪያ ሁሉ ለሰው ልጆች ሁሉ እውነት ለመናገር ይኸው ለድምጻችን ሞከርን ያቃችንን በጣም ይቅርታ ከዚህ በላይ አንችልም። ተመልካቾች ተሰንጥቆ ጉሮሯችን ያለ ሙያችን ገብተን ነው ይሁን። እየዘፈናችሁ የነበረው ሰላም ሚለው ዘፈን ሰላም እየሞከርን ነበር ተመልካቾች። እሱና የጋሽ ማሙድን እንግዲህ ውደት ወደኋላ መለስ ስንል ወይ መርካቶ አካባቢ ነው የተወለዱት በ1933 ዓመተ ምህረት ነጋዴ መሆን እድልም ያላቸው ነበራቸው። ሰዎች የኖሩበትን አካባቢ ይመስላሉ የሚባለው ነገርም እንደዛ ይመስለኛል። ለዛ ነው እኔም ከድምጻዊን አካባቢ ስለነበርኩ ድምጻዊ ላይ መሆን እውነት እሺ። ብቻ ወደ ድምጻዊነት ከመግባታቸው በፊት በርካታ ስራዎችን ሰርተዋል። ቤተሰቦቻቸውን ለማገዝም የተለያዩ ቻሌንጆችን ተጋድሎዎችን በህይወታቸው ሲያደርጉ ቆይተው ነው እንግዲህ በመጨረሻም ባርቴንደር ሆነው ሰርተው ወደዚህ ወደ ሙዚቃ ሊገቡ ይቻሉት። ተመልካቾቻችን አንዳንድ ሰው ድሉን እንደዚህ መጠቀም አለበት። ሊያስተናግዱ ነበር እሳቸው የገቡት፣ ግን በወቅቱ ዘፋኛ ለመኖሩ ረዳቸውና እድሉን ተጠቀሙበትና ያችን ተርኒንግ ፖይንታቸው ማለት ነው ለጋሽ ማሙድ። እና አንዳንዴ እንደዚህ አይነት እድል ሲገኝ አፈፍ ማድረግ ትልቅ ነገር ነው ማለት ነው። በጣም በሰሩት በርካታ ስራዎች ሙዚቃዎቻቸው ነው የምናውቃቸውና በሀገራችን የሙዚቃ ኢንዱስትሪ ውስጥ የራሳቸውን አሻራ ጥለው ካለፉ አንጋፋና እውቅ አርቲስቶች ሙዚቀኞች መካከል እንግዲህ የሚጠቀሱ ናቸው ማለት ነው። እውነት ነው። በነገራችን ላይ ጋሽ ማሙድ አህመድ በትዝታ በደንብ ይታወቃሉ። እንዲሁም በሳቸው ልክ ትዝታን የተጫወተ ሰው አለ ለማለት በግሌ ይከብደኛል እና በጥልቅ በሆነ የትዝታ እንዲሁም ደግሞ ከዛ በተጨማሪ የኢትዮጵያን ባህላዊ ተቻለው ኢትዮ ጃዝ ከጃዝ ጋር ማች ያረጉ ነበር፣ ከጃዝ ጋር ያገናኙ ነበር ይሰሩ የነበሩትና እንግዲህ ማሙድ አህመድ በግጥሞቹ በዜሞቹ እንዲሁም ደግሞ በተለይ ደግሞ ከኢትዮጵያ ውጭ በመውጣት በኢንተርናሽናል ደረጃ መድረኮች ላይ በመሳተፍ ባንዲራችንን ከፍ አድርገው አውለብልበውልናል፣ ባህላችንን አስተዋውቀውልናል። በነገራችን ላይ ህዊ ዘዊክንድ እንኳን የጋሽ ማሙድ አድናቂ ነው። እና በጣም ብዙ ሙዚቀኞች እንደሚወዱት ይታወቃል። በቢቢሲም የሆነ ጊዜ ቢቢሲ ላይም ሽልማት አግኝተዋል። የሆነ ጊዜ ቢቢሲ አዋርዶችንም ወስደዋል። ለበርካታ እንደዚህ ታዳጊ ጀማሪ ሙዚቀኞችም ደግሞ እንደ አሪያም ሆኗል። እስካሁን ድረስ እንደ አሪያም የሚሆኑ ናቸው። አንጋፋ እውቅ አርቲስታችን ናቸውና በርካታ ስራዎችንም ሰርተዋል። በሙዚቃቸው የተለያዩ አልበሞችን አወጥተዋል። ቅድም እንዳልከው ደግሞ በትዝታ ደግሞ የሚቀናቀናቸው ሰው የለም። አንዴ ልሞክር ትዝታ። ተመልካቾቻችን ሽርሽራችን አላበቃም። አሁን ደግሞ እዚህ ጋር ሌላ ደግሞ እውቅ አርቲስት ይገኛሉ። ድምጻዊ ናቸው። ስለዚህ ወደሱ እንለፋት ወይ ሌላ እንዴ ያየው ነው ተመችቶኛል። አሁን ጋሽ ማሙድን እንግዲህ እሳቸውን ጨረስን።
አሁን እንግዲህ ከመርካቶ በቀጥታ ወደ በረሃ ንግስት ወደ ሆነችው ወደ ድሬዳዋ ልንሄድ ነው። ድሬ እንግዲህ እዚህ ጋር ደግሞ የምናያቸው ተመልካቾቻችን ክቡር ዶክተር አሊ ቢራን ነው። የአሊ ቢራ ትክክለኛ ስም እንደሆነ ታውቃለህ? አሊ ቢራ ሲባል ነው እንግዲህ የምናውቀው እኛ። ትክክለኛ ስማቸው አሊ መሐመድ ሙሳ ይባላል። ቤተሰቦቻቸው ያወጡላቸው። አሊ ቢራ የሚለውን ስማቸው እንዴት አገኙ ስንል ደግሞ እስኪ ተመልካቾች እንዲሁ አሊ ቢራ ነው አእምሯችን ላይ የሚመጣው። አሊ መሐመድ ሙሳ አዲስ ነው። ሌላ ሰው ሊሆን ይችላል ብዬ አስብ ነበር እኔ። ትክክል ነህ። ለምን አብዛኛው ሰው የሚያውቃቸው በሙያው ስማቸው አሊ ቢራ ነውና እንዴት ወጣላቸው ደግሞ ስንል በሰዓቱ አፍረን ቀሎ በሚባል ባህል የሙዚቃ ቡድን ነበርና አቀንቃኝ ነበሩና እዛ ውስጥ ደግሞ ቢራንዳ በርኢ ያው ለፕሮናንሴሽን ቢራንዳ በርኢ የሚል ሙዚቃ ተጫውተው ነበርና ሙዚቃው በጣም ተወዳጅ ስለነበረ አሊ መሐመድ ሙሳ የሚለው ቀረና አሊ ቢራ ሆነ ማለት ነው። ቅጽል ስም እንደ ያንቺ ቅጽል ስም ማነው? ይቅርታ ንግስት ብዙ ስም ነው ያለ። ስለዚህ እንደዛ በዛ አጋጣሚ ነው ልልክ ፈልጌ ነው። እውነት ነው። እንግዲህ ተመልካቾቻችን አሊ መሐመድ ሙሳን ወይም ደግሞ አሊ ቢራን በተለያዩ ሙዚቃዎቹ እናውቀዋለን። በተለያዩ ቋንቋዎች ነው የሚጫወተው። በኦሮምኛ፣ በሶማሌኛ፣ በአፋርኛ የሚጫወታሉ። ከ260 በላይ ሙዚቃ አላቸው። አማሌልሊ ወርዳንታለ ወይ ሰማሌል ናኖ ወይ ሰማሌል ኦሮሞ ሙዚቃን በማዘመን እንዲሁም ደግሞ ስለ ሰላም፣ ስለ ፍቅር በማዜምም በእነዚህ ግጥሞቻቸውም ይታወቃሉ። በሀገራችን እንግዲህ ቋንቋ ሙዚቃ ቋንቋ እንትን አይልም የሚለው ቋንቋ አይመርጥም የሚለውም በዚህ ነው አይደለ? ቋንቋ የለውም ይባላልና በርካታ ቋንቋዎችን ስለሚናገሩ በበርካታ ቋንቋዎች ነው ሙዚቃዎቻቸውን የሚሰሩት። ግን ደግሞ ሙዚቀኛ ብቻ አይደለም፣ የተለያዩ ኢንስትሩመንቶችን ይጫወታሉ። ጊታር ይጫወታሉ። ፒያኒስትም ናቸው እና ከሱ በተጨማሪ በርካታ ሙያዎችንም ያላቸው ናቸው። በትምህርቱም ዘርፍ ደግሞ ስናይ ትምህርታቸውን ለማዘመን በተለያዩ ውጭ ሀገሮችም ሄደው የዓለም ሀገራት ሄደው ተምረዋል። ስለዚህ በእውቀቱ የራሳቸው እውቀት አላቸው ማለት ነው፣ በሙዚቃው ብቻ አይደለም። ስለዚህ ለበርካታ ወጣት ሙዚቃውያን እንደ ጋሽ ማህሙድ አህመድ አርአያ መሆን የሚችሉ ድንቅ አርቲስታችን ናቸው ማለት ነው። በጣም እውነት ነው። ደግሞ እንደዚህ የሰሩት ስራ ለዘላለም አለ ይኖራል። እንግዲህ ትውልድ በቀጠለ ቁጥር ስራቸውም አብረው ነው የሚሄደውና እዚህ ደግሞ መገኘቱ ትልቅ ነገር ነው። ለትውልድ ለልጆች ለማስተላለፍ ታሪክን ደግሞ እንደዚህ ሰንዶ ማስቀመጥ በጣም ትልቅ ነገር ነው እና ደስ ብሎኛል። ጥሩ ጊዜ እያሳለፍኩ ነው። አሊ ቢራ ክብር ዶክተር፣ በነገራችን ላይ አዲስ አበባ ዩኒቨርሲቲና ጅማ ዩኒቨርሲቲ የክብር ዶክተሬትን አግኝተዋል። በጣም እንደነዚህ አይነት ሰዎችን እንደዚህ አይነት በኮሪደር ልማቱም ማስቀመጣችን አሁን ለቀጣይ ለተረካቢ ትውልዶች እነሱ እዚህ መኖራቸው እኛም የራሳችንን አሻራ ጥለን እንለፍ የሚል መልእክትም ስለሚኖረው ደግሞ ታሪክንም እያቀባበልን ስለሆነ የምንሄደው እንደዚህ አይነት የጥበብ ስራዎች መሰራታቸው ከተማችን ምን ያህል ጥበብ ላይ ኪነ ጥበብ ላይ ትኩረቷን አድርጋ እየሰራች መሆኑን ነው የሚያሳየው። እሱ ብቻም ሳይሆን አዲስ አበባ ብዙ ጊዜ አዲስ አበባ ነው እንግዲህ ካሁን በፊት ስናቃት መተላለፊያ ነበረች። ወደ ቱሪስቶች ሊጎበኙ ወደ ሌላ ቦታ ነበር የሚሄዱ። አሁን ግን ራሷ አንቺ ላይ ታሪክን ሰንዳ በማስቀመጥ ለቱሪስቶች ምቹ ኤሪያ እንዲሁም የከተማ የሚሸት አካባቢ ነው ያለ ነው እና ይሄ ከተማዋን ከማዘመን ከተማ የሚመስሉ ጉዳዮችን የመዝናኛ ስፍራዎችን በመፍጠር ወይም ደግሞ በመስራት እንግዲህ ሩጫ ላይ ናት ከተማችን። ቸብቸብ አድርጉላት ትንታውስ ክስታዋን መድረኩን ተውላት ተውረግረግ ሸጋዋ ተውረግረግ እንዴት አየኸው? ግን እስካሁን ቆይታችንም ያው እንዳየኸው የክቡር ዶክተር አሊ ቢራ እንዲሁም ደግሞ የማህሙድ አህመድን እንግዲህ ከኋላችን አድርገን ነው እያወራን የምንገኘው። እነዚህ ድንቅ የሆኑ አርቲስቶች፣ ድንቅ የሆኑ ድምፃውያን እንግዲህ እንደዚህ ባለ መልኩ ለቀጣይ ጀነሬሽን ለቀጣይ ትውልድ ደግሞ መተላለፍ መቻላቸው የራሱ የሆነ አስተዋጽኦ አለው። በጣም እንዲቀላል አስተዋጽኦ አለው። ሂዊ እንደዚህ አይነት ሰዎች ስራቸው ቅድም እየተናገርኩ ስራቸው ሁሌም አለ፣ ሁሌም ሲዘከር ሲዘመር በአድማጮች ልብ ውስጥ እንደተቀመጠ ነው። ደግሞ ከዛ በተጨማሪ ደግሞ ይሄ እንደ ምስክር ወረቀት ይመስለኛል። ይሄ በግሌ ሳስበው አንድ ሰው ለሰራው ስራ ልክ እንደ ምስክር ወረቀት ለዘላለም እንዲቆዩ ለልጆች እንዲተላለፍ እንዲሁም ደግሞ በአዲስ አበባ ከተሞች ባሉ ፓርኮች ላይ ደግሞ በዚህ ልክ ተሰርተው መቅረባቸው እነሱንም ማመስገን ነው እና በጣም ትልቅ ነገር ነው እያሳየሽኛለሽ። ስለዚህ ተመልካቾቻችን ሽርሽራችን አላለቀም። አሁንም እጹብን ይዘ ነው የተለያዩ ቦታዎች የምንሄድ ነው የሚሆነው። ቆይታችሁ ከኛ ጋር ይሁን። የትም እንዳትሄዱ እጹብ እንዴ። እሺ እንግዲህ ደግሞ ቀጣይ እነማንን እናይ? የት እንሄድ ይሆን? እስኪ እናያለን።
ተመልካቾቻችን ቅድም እንዳያችሁት በፒኮክ ፓርክ እንግዲህ የማህሙድ አህመድን እንዲሁም ደግሞ የክቡር ዶክተር የአሊ ቢራን ስዕል አይተናል። አሁን ደግሞ የምንገኘው በራስ መኮንን አካባቢ በተሰራው የኮሪደር ልማት ነው። እንግዲህ የዚህ አካባቢ እንደምታየው ከዚህ ቀደም ከነበረው ገጽታ ሙሉ ለሙሉ በሚባል ደረጃ ተቀይሮ እንደዚህ የሚያምር ነፋሻማ ደስ የሚል ቦታ ሆናልና እንዴት አገኘው ሽርሽራችን? ደስ ይላል። እኔ ብቻም ሳይሆን ተመልካቾች በዚህ በኩል የማያቸው ሰዎች ሁሉም ቆንጆ ጊዜ እያሳለፈ ይገኛል። እኔም እንግዲህ የዛ ተቋዳሽ ነኝ። ደስ ብሎኛል። አሁንም ቢሆን ደስ የሚል ቆይታ እያደረግን ነው። ቦታው ምቹ ነው፣ አመቺ ነው። እንዲሁም አንዴ ባነብ እያሰብኩ ነበር። እዚህ ጋር አንቺው እዛች ጋር መቀመጫ ይታየኛል። እዛ ጋር ሄደን ታነባለህ? ደስ ይለኛል። እንዲሁም እናወራለን። ስለዚህ ወደ እሱ እንዴ? አዎ፣ እስኪ ስለ ሊትሬቸር ስለ ስነ ጽሁፍ የልቤ ልባችንን እናውጋ። መቼም የቋንቋ ሀብታሞች ነን። እንግዲህ ተመልካቾች እንደምታዩት እኛ ብቻ አይደለም እየተንሸራሸርን የምንገኘው። በርካታ ነዋሪዎች በአካባቢያችን እንግዲህ እዚህ ቦታ መጥተው ዘና እያሉ ነው የሚገኙት። እንደዚህ አይነት ቦታዎች ደግሞ በከተማችን በስተዋል። ታዲያ በቀጣይም በሽርሽራችን የተለያዩ ቦታዎች ምንሄድ ነው የሚሆነው አይደል? አዎ እንዴ፣ ግድ ነው እኮ። አሁንማ ጥሩ እያየን ነው፣ ጥሩ ቆይታም ነው እያደረግን ያለ ነው። አሁን ደግሞ እስኪ ረፍ እንበል። እሺ፣ ላምብ ብለሃል። አዎ ላምብ ብያለሁ። አዎ ክብርነቶ እዚህ አሉ። መቼም ሀገሬ ጠቢባንን መውለድ ትችልበታለች። ብዙ ሊቃውንቶች፣ ብዙ ጠቢባኖች፣ ብዙ ባለሙያዎችን አፍርታለች። እንግዲህ ከነዛ መካከል ደግሞ እንዲሁ በግንባር ቀደም ከሚጠቀሱ ባለቅኔዎች መካከል እንግዲህ ሎሬት ጸጋዬ ገብረመድህን ነው እያየን የምንገኘው። እዚህ ጋር እንግዲህ ቆሜ አንተን እያየሁ ያለሁት የተወሰነ ከሎሬት ጸጋዬ የሆነ ነገር ትልልኛለህ ብዬ ነውና ተመልካቾችም ደግሞ እንደሚጠብቁ ተስፋ አደርጋለሁ። እጹብ እባክህ፣ እኔ ማህሙድ ላይ ተወዛውዣለሁ። ቸፕ ባይሆን እሳቸው በነገራችን ላይ የተወለዱት አምቦ ነው። አምቦ? አዎ አምቦ ነው የተወለዱትና ጸጋዬ ገና ከልጅነታቸው ጀምሮ ነው እንግዲህ ኪነ ጥበባዊ ነገሩ ውስጣቸው ላይ ያለው። ከቀዳማዊ ኃይለ ሥላሴ እጅ እንግዲህ ሽልማት አግኝተዋል በሰሩት ቲያትር። ከዛ በኋላ እንግዲህ ህግ አጥንተዋል። በህግ ያጠኑ ትልቅ ናቸው። በህግ ያጠኑ ሰው ናቸው እሳቸው። ከዛ ኪነ ጥበቡ አዘነበሉና ወደ ኪነ ጥበቡ ትላልቅ ቲያትሮችን እንዲሁም ትርጉሞችን ከውጭ እንደነ ሼክስፒር ያሉ የውጭ ጸሐፊዎች የጻፏቸውን ቲያትሮችን እና ሀምሌትን፣ ወደ ኢትዮጵያ ደግሞ ስንመጣ ደግሞ ሀገራችን እነ ቴዎድሮስን እነ ሶቆቆ ጴጥሮስን ቲያትሮችን የጻፉ የከያኒ ናቸውና የቲያትርም ጻፊ ናቸው፣ ግጥምም ጻፊ ናቸው። እንግዲህ እሳት ወይ አበባ በሚለው ግጥማቸው በደንብ ይታወቃሉ። በርካታ ስራዎችን በመስራትም ሀገራችን በኪነ ጥበቡ ዘርፍ ለዓለም አቀፉ ማህበረሰብ ለዓለም አቀፉ የጥበብ አፍቃሪ የሚያስተዋወቁም ድንቅ የጥበብ ሰው ናቸው። ሎሬት ጸጋዬ ገብረመድህን እንግዲህ የክብር ዶክትሬትም ማግኘት ይችላል አይደለ? ከተለያዩ ዩኒቨርሲቲዎች። ስለዚህ በርካታ ስራዎችን መስራት ከመስራትም ደግሞ አልፎም ለትውልዱም አሪያ ሆኖ ማለፍ የቻሉ ሰዎች ናቸውና ምናልባት እንደዚህ አይነት የጥበብ ሰዎችን እንደዚህ አይነት ሐውልቶችን ማቆም ደግሞ የራሱ ጥቅም አለው አይደለ? እስቲ ምን ይመስላል? ደስ ይላል። እውነት ለመናገር የኢትዮጵያን ዘመናዊ ስነ ጽሁፍ እንግዲህ ከቃኙ ሰዎች መካከል በግንባር ቀደም ይጠቀሳሉ እሳቸው። በዚህ ደረጃ ማቆም መታደል ነው። እውነት ለመናገር ሰው ለሰራው ሲመሰከርለት ለትውልድ እንዲተላለፍ ምክንያትም ሆነዋል ማለት ነው። አሁን ይሄን የሰሩ ሰዎች አንድም ታሪክ አስቀመጡ፣ ሁለትም ደግሞ ወደፊት ደግሞ ለትውልዱ አስተማሪ ይሆናሉ። እንግዲህ እሳቸውን ደስ ይላል። በነገራችን ላይ ደስ የሚል ስሜት ነው ያለኝ። እኔም ቆንጆ ጊዜ እያሳለፍኩ ነው። ሂዊ ለምን አትቀመጭልኝ? ደስ ይለኛል። ቅድምም ለተመልካቾችም እያልኩክ ነበር እስቲ የተወሰነ የጸጋዬን ስራ እያልኩ ነበርና በድርሰታቸው ይታወቃሉ፣ በቲያትራቸው፣ በግጥም ስራቸውና ግጥም ፐርሰናሊ በጣም አድናቂ ነኝና እወዳለሁ። እናንተም ደግሞ ኢንተረስቱ እንዳለ አውቃለሁ። ስለዚህ እስቲ አንድ ግጥም ብትልልኝ። እንግዲህ እኔ በግሌ ጸጋዬ እንደዚህ ይጽፋሉ ካስባለኝ ግጥም መካከል አንዱ ነው። ምክንያቱም ብዙ ጊዜ ጸጋዬን የምናውቃቸው በተለይ ደግሞ ሀገራዊ ጉዳይ ላይ ጠንከር ያሉ ሾዎች በቃላታቸው ደግሞ ሲራቀቁ ሲቀኙ ሀሳቡም ደግሞ ጠንከር ያለ ነው። እዚህ ጋር ግን ትንሽ ለየት ብሎብኛል። ተመልካቾች ታውቁታላችሁ ብዬ አስባለሁ። መሸ ደግሞ አምባ ልውጣ ይላል። አምባ ልውጣ አምባ ወጥቼ እኩለ ሌሊት ስለት ገብቼ በስሟ ከርሞ ሰይጣን በሷ አስቶኝ ልገላገል ከህመሟ ጠበሏ አፋፍ በጨረቃ ደጋግሜ መሐሌት ቁሜ ሆዴ ቃጥቶ ባርባር ብሎ እርቃኔን ከሷ ታድሜ ደጀ ሰላሟን በአራት እግር ተንበርክኬ ተሳልሜ በስጌ እንደሚነደውን በጸሎት ላብ አጣጥሜ እፎይ ብያ መስግኜ ውዳሴዋን ደጋግሜ ገና ከደጇ እልፍ ሳልል ደግሞ ይምጣ የቁም ህልሜ ሌት በጥምቀቷ የነጣው ነጋ ደፈረሰ ደሜ ለሷ እንጂ ለኔ አልያዘልኝ አዬ ስለታታምጣ
በውጣ ውረድ ጠበል በሳር ወዜ ቢገረጣ ለክፍቷ እንደው አለቀቀኝ መሸ ደግሞ አምባ ልውጣ። እንግዲህ ጹቤ ተመልካቾችም አሁን ደግሞ የምንገኘው በአራዳ ፓርክ ነው። ይህ የአራዳ ፓርክ እንግዲህ በ4.2 ሄክታር መሬት ላይ ያረፈ ሲሆን ታዲያ በውስጡ ምን አለ ያልክ እንደሆነ እስኪ ምን አለ ይዊ ምንድነው ያለው ውስጥ? እንደምናየው በርካታ አረንጓዴ ስፍራዎች በውስጡ ይዟል። መናፈሻ ቦታዎች አሉት፣ የእግረኛ እንዲሁም ደግሞ የብስክሌት መንገዶችም አሉት። ከዛም በተጨማሪ ደግሞ የንግድ ሱቆች አሉት። ስለዚህ በርካታ ነገሮችን በውስጡ የያዘ የሚያምር ዘመናዊ ፓርክ ነው። ከዛም በተጨማሪ ደግሞ ጨለምለም ሲል ደግሞ የሚያማምሩ እንደዚህ ውበትን የሚጨምሩ የመንገድ ላይ መብራቶች አሉት፣ ፏፏቴዎችም አሉትና መሀል ላይ እንደመሆኑ መጠን ደግሞ በከተማችን አዲስ አበባ ፒያሳ አካባቢ እንደመሆኑ ለከተማችን ተጨማሪ ውበት የሚሰጣት ቦታ ነውና እንዴት አየኸው? በጣም ቆንጆ ነው። ቅድም እንደሞ እንደዚህ ከመምጣታችን በፊት ህፃናቶችን እያየሁ ነበር እዛ እየተጫወቱና በሁሉም የእድሜ ክልል ላለ ሰው ምቹ ስፍራ ሆኗል ማለት ነው። ህፃናቶች እዛ ጅዋጅዌ ይጫወታሉ፣ ትልቆች ደግሞ ወክ እያደረጉ ጥሩ አየር እየተነፈሱ መሀል የሆነ ከተማ ላይ ጥሩ አየር ማግኘት መቻል። አሁን ለምሳሌ እንደዚህ አይነት ኤሪያ ድሮ የምናገኘው ወደ ገጠር ወጣ ስንል ነው። አትክልቶች በዛ ብለው የሚታዩት የሾኔን አረንጓዴ ስፍራ አልኩ በጣም ነው የሚያምረው። እዚህ አካባቢ ደግሞ እንደምታዩ ህንጻዎች በበርካታ የሚገኙበት ቦታ ነው። በብዛት ህንጻዎች ነው የሚገኙትና ከዚህ ከግርግሩ ከምኑ ከስራም ወጥተህ ከስራ በኋላም እዚህ አካባቢ የሚሰራ ሰው እንግዲህ እዚህ መጥቶ ኡፍ ማለት ይችላል ማለት ነው። ዘና ማለት ይችላል። በሚገባ ልጆችንም ደግሞ ይዞ መጥቶ እዚሁ ከልጆቹ ጋር ማሳለፍ የሚችልበትን ቦታ ነው። ለሰርግም ደግሞ ምቹ መሆኑን አይተናል። በርካታ ሙሽሮች አሁን ላይ ድሮ ምርጫ ነበር የሚያጡት፣ አሁን ደግሞ የቱን ልምረጥ የቱ ይጓና ሁሉ ወይስ እዚህ አራዳ እንምጣ ቡልቡላ እንሂድ የት ነው የምንሄደው ነው? አይነዋጆ ነው። ከየትኛው እናድርገው? ከየት ብናደርገው ይሻላል? የኔና አንቺ አራዳ ይሻላል። እንግዲህ ተመልካቾቻችን ሽርሽራችን አላለቀም። እጹብ ከኔ ጋር ነው። እየተሸራሸርን ነው። ስለዚህ እያሳለፍን አሁንም አብራችሁን ቆዩ። እንግዲህ ሔዋን ያዘጋጀችውን ግብዣ እንግዲህ እኔ በአግባቡ ተቀብያለሁ። ጣሪ አክባሪ ነው ብዬ ነው የመጣሁት። ይዊ አመሰግናለሁ። ምንም ማለት አይደለም። እናንተም አብራችሁን ቆዩ። አብራችሁን አሁን ደግሞ የምገኘው ከኋላዬ የቀበና ወንዝን አድርጌ ከጎኔ ደግሞ ኮከበ ጸባ ትምህርት ቤት ከፊት ለፊቴ ደግሞ መገናኛ እንግሊዝ ኤምባሲ መገናኛም በዚሁ ነው የሚሄደው እና እዚህ አካባቢ ነው የምገኘው። በዚህ አካባቢ ደግሞ የወንዝ ልማቱ በስፋት የሚታይበት ነው። የኮሪደር ልማትም አለ። ታዲያ የወንዝ ልማትን ደግሞ ስናነሳ ቀበና ቢሻን ቀበና ቢሻን ቀበና ቢሻን ቀበና እንግዲህ ተመልካቾች እንደምታውቁት በርካታ የቀበና ልጆች ወይም ደግሞ ቀበና ተወልደው ያደጉ ልጆች ቤላ አካባቢ ያሉ ልጆች ቀበና ወንዝ ቤላ ከረሚላ የራሴ ክሬት አድርገ እቀበላለሁ ቢመጣ እቀበላለሁ። ሔዋን ከረሚላ እንግዲህ እንዳልኩ እያልኩ እንደነበረው እዚህ ቤላ አካባቢ የተወለዱ ልጆች ኮከበ ጸባ የሚማሩ ልጆች አይደለ? እንዲሁም ደግሞ እዛው ቀበና አካባቢ ያሉ ልጆች ልጅነታቸውን ቀበና ወንዝ ውስጥ አሳልፈዋል ማለት እንችላለን። እዛም ደግሞ በርካታ ትዝታዎችን ነው የሚያሳልፉት ከጓደኞች ጋር። ወንዙ ጋር ደግሞ ይሄን የሚጫወቱት ጨዋታ አለ፣ ቀልዱ አለ አይደል? ዋናው አለ፣ መዋኛ አለ። ልጅነታቸውን በሰፊው አሳልፈዋል። አሁን ደግሞ ሰፋ ብሎ ከፍ ብሎ ከድሮ በተሻለ መልኩ እንግዲህ ቀርቧል። ቆንጆ ነው። እውነት ተመልካቾች አሁንም ቢሆን እየመጡ ቆንጆ ጊዜያቸውን እንዲያሳልፉ ነው እኔ እንጋብዛለን። በቃ ሁሉም ምቹ ነው፣ ሁሉም ቀና ነው፣ ጥሩ ሁኔታ ላይ ነው ያለ ነው። እንግዲህ ቆንጆ ጊዜ ነው ያሳልፉት። እውነት ለመናገር ከልብ አመሰግናለሁ። አንቺንም ተመልካቾችንም ከስራ ሰዓት ውጭ እንዲወጣ እያልን ጥሩ ጊዜ ማሳለፋችን በጣም አሪፍ ነው። ሪስታርት እንደማድረግ ነው። ከስራ በኋላ እንግዲህ የእረፍት ጊዜያችን የምናሳልፍበት በርካታ ቦታ መበራከቱን በዛሬው ሽርሽራችን እንዳያችሁ ተስፋ አደርጋለሁ። ታዲያ እጹብንም አብራኝ ስለነበር አመሰግናለሁ። ተመልካቾችም አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቀጣይ ሳምንት ደግሞ በሌላ ሽርሽር ፕሮግራም መለሳለሁ። እስከ ቀጣይ ሳምንት ግን ቻው፣ ሰላም። አመሰግናለሁ።